እግዚአብሔር አይን እንዳለው ጆሮ እንዳለው ግን ያ ደግሞ ያ ሲባል ደግሞ ሰው እንግዲህ የሚያስበው እንደራሱ እንዳያስብ ደግሞ ፈራለሁ። ያ ማለት ምን ማለት ነው? ለእግዚአብሔር ጆሮ አለው ሲባል አሁን ሰው መስማት የሚችለው ጆሮ ላይ ብቻ ነው ማለት ነው። ያው በጥቅሻም ይሰማል በአይንም ይሰማል ሰው። ያው አንድን ሰው እንደዚህ ብለው ይመጣል አይደል? ምንድነው ያልኳቸው እናንተ እና ነው ያልኩት ማለት ነው። ስለዚህ በአይንም ይሰማል ማለት ነው። ጆሮ አለው እንደ ሰው ሲባል እግዚአብሔር እንደዚህ ቁጭ ያለ እንደዚህ ቅርጽ ከጥያቄ ምልክት የመሰለ ጆሮ አለው ማለት እንዳልሆነ ግን ሰው መረዳት አለበት የመጀመሪያ ማለት ነው። ስለዚህ ምንድነው አሁን እዚህ ጋር ያያየን ያለነው ለእግዚአብሔር ምንድነው ልጄ ሆይ በቀኜ ተቀመጥ ሲል ቀኝ እንዳለው ያስረዳል። ቀኝ እንዳለው እግዚአብሔር ቀኝ ደዊከ ገብራኒ ወላኳኒ እጆች ሰሩኝ አበጃጁኝ እንዳለ ቅዱስ ዳዊት እግዚአብሔር እጅ እንዳለው በዚህ እናውቃለን። ሁለተኛ አጠራጠር ያደረግነው ወደ ነገራችን ለመግባት መጽሐፍ ቅዱሳዊ አድርገን እንድናሳይ ፈልጌ ነው። ሁለተኛ ደግሞ መዝሙር 33 ቁጥር 15 ላይ ናሁ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ እነሆ የእግዚአብሔር አይኖች ወደ ጻድቃን ናቸው ይላል። ወደ ጻድቃን ናቸው የእግዚአብሔር አይኖቹ አይን እንዳለው መጽሐፍ ቅዱስ ተናገረ ማለት ነው። ሶስተኛ ደግሞ ምንድነው የምናየው? አይን እንዳለው ካየን ወእዝኑሂ ሀበ ስእለቶሙ እግዚአብሔር ጆሮ እንዳለው የእግዚአብሔር ጆሮ ደግሞ ወደ ልመናቸው ነው ብሎ ተናገረ። ጆሮ አለው እግዚአብሔር ማለት ነው። ጆሮ አለው ስንል ግን መጨረሻ ላይ እናስረዋለን በአንድ ሐሳብ ማለት ነው። ስለዚህ ከዚያ ደግሞ ገጹ ስለ እግዚአብሔር ሀበለ ይገብሩኩ እንደ ሐሳብ ማለት ነው። ስለዚህ ከዚያ ደግሞ ገጹ ስለ እግዚአብሔር ሀበለ ይገብሩኩ አሁን እዚህ ጋር የእግዚአብሔር ፊቱ ወደ ጻድቃን ነው ካለ በኋላ ደግሞ የእግዚአብሔር ፊቱ ደግሞ ወደ ኃጢአተኞች ነው አለ። ምን ማለት ነው የሚለውን ሐሳብ አንድ ሊቅ ናቸውና ኢትዮጵያ ላይ የሆነ ክርክር ተደርጎ አንድ መናፍቅ ተነስቶ የእግዚአብሔር ፊቱ ወዴት ነው እያለ ያስቸግር ጀመር ህዝቡን ማለት ነው። የእግዚአብሔር ፊቱ ወዴት ነው? ወደ ምስራቅ ነው? ወደ ምዕራብ ነው? ወደ ሰሜን ነው? ወደ ደቡብ ነው? ወይንስ ወደ ሌብ፣ ወደ አዜብ፣ ወደ መስ፣ ወደ ባህር ነው? ዓለም ክብ ስለሆነች ማለት ነው። ቤተክርስቲያን ክብነቷን ነው የምታስተምር አራቱን ማዕዘን ብታስተምር ማለት ነው። እግዚአብሔር ፊቱ ወዴት ነው የሚል ጥያቄ ሲያነሳ አንድ ሊቅ ተነስተው እሳት አበሩ፣ ጧፍ አበሩና የዚህ ጧፍ ፊቱ ወዴት ነው ብሎ ጠየቁት። ወዴትም እንደሆነ አይታወቅም። አሁን እሳት ፊቱ ወዴት ነው? ወደ ላይ ነው እንዳይል ፊት የለውም። የእሳት ፊቱ በአካሉ ምሉ ነው። የእግዚአብሔር ፊቱ ወደ ጻድቃን ፊቱ ወደ ጻድቃን ነው ሲል የጻድቃንን ሰዎች ልመና ለመመለስ ነው። ፊቱ ወደ ክፉዎች ነው ክፉ ወደሚያደርጉት ነው ማለት ደግሞ ምን ማለት ነው? ክፉ በሚሰሩ ሰዎችም ይፈርዳል ማለት ነው እንጂ እግዚአብሔር እንደዚህ ቁጭ ብሎ ወደ ምስራቅ ወደ ምዕራብ የሚዞር አካል የለውም። ከዛ የተነሳ ምንድነው ሊቁ ምን አሉት? የእግዚአብሔር ፊቱ የዚህ እሳት ፊቱ ወዴት ነው ሲሉት ወደ ሁሉም ነው አላቸው።